ኢንፎርሜሽን ሳይንስ ወይስ ዳታ ሳይንስ? ብዙ ሰዎች ሁለቱን አቀላቅለው ይረዱታል፣ ነገር ግን ተመሳሳይ አይደለም። አንድ ሆስፒታልን እንደ ምሳሌ እንውሰድ። ለምሳሌ በሆስፒታል ውስጥ የታማሚዎችን ፋይል፣ ሪፖርቶችን፣ ሪካርዶችን እንዲሁም ዴታቤዝን ጨምሮ የሚሰበስበውና የሚያደራጀው የኢንፎርሜሽን ሳይንስ ሙያተኛ ነው። ዶክተሩ የፔሸንት ሂስትሪውን ሲጠይቅ በቀላሉ ማግኘት እንዲችል የሚያግዙት የኢንፎርሜሽን ሳይንስ ሙያተኞች ናቸው ማለት ነው። በአጠቃላይ ኢንፎርሜሽን ሳይንስ መረጃዎችን መሰብሰብ፣ ማስተዳደር እንዲሁም ማስቀመጥም ጭምር የተሰጣቸው ሙያተኞች ናቸው ማለት ነው። በአንጻሩ ዳታ ሳይንስ ደግሞ የተሰበሰበው መረጃ ወይም የተደራጀው መረጃ ምን አይነት ትርጉም እንዳለው ስለ ትርጉሙ ወይም ጠቀሜታው ማጥናት ነው። ለምሳሌ በሆስፒታል ውስጥ ቅድም እንዳልነው በሺዎች የሚቆጠሩ የታማሚዎችን ዴታ በመሰብሰብ አንድ በየጊዜው በፈጠነ ሁኔታ የሚጨምርንና የሚቀንስን በሽታ ማየት፣ መተንተንና መተንበይ፣ ካሉት ታማሚዎች መካከል ከፍተኛ ሪስክ ላይ ያሉትን ታማሚዎች ስለማየት፣ በታማሚዎቹ መረጃ መሰረት ቀጣይ ምን ሊፈጠር ይችላል ብሎ ነገሮችን መተንበይ፣ አጠቃላይ የዴታ ሳይንቲስቱ ስራ መረጃውን መተንተን፣ መገመትና በመረጃው መሰረት ውሳኔ መስጠትንም ያጠቃልላል። በአጭሩ ኢንፎርሜሽን ሳይንስ ስንል በመረጃው መሰረት ነገሮችን በቅደም ተከተል ማስቀመጥ ነው። ዳታ ሳይንስ ስንል ደግሞ በመረጃዎቹ ላይ ተመርኩዘው የተደበቁ ፓተርኖችን ዲስከቨር ማድረግ ነው።